ሳታገኙ አገባሹ አልጣሽ ካንቺ በፊት ቢሆን ደስ ይለኛል የነሽ ወርቅ ነው ታዲያ ይበላ የጠጣበት ቤት ይረሳው እዚህ የዘይት ፍጆታ አይደለም እውነት ነው ማራሃት ተንገሽግሻ እንተዋወቃለን ወይ ልንባባል በእሁድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገኝተናል 3 እንግዶችን ይዘንላችሁ እንግዶቻችን እንኳን ደህና መጣችሁ እንዴት ናችሁ በዓል መስላችኋል ምንድነው የጾም መያዣ ስለሆነ ከዛ ነው የተመጣው ልተዋወቃችሁና እናንተን ከዛ ደግሞ እናንተ እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ ትነግሩኛላችሁ ዛሬ ከእናንተ ልጀምር አለኸኝ ማን አለኝ ትዛዙ እሺ ባለቤትስ ሰናይት ባላለ ሰናይት ማን ያው ስም ስትነግሩን ያባት ስም አያስፈልግም ቀረ አልቀረማ አዎ ስለዚህ ሁላችሁም ከና አባት ስማችሁ ትነግሩናላችሁ እሺ መሃል ተስፋ ይችሉት ይባላል ትግስት አስመር አይሎ ካሱ ባናን ማስተዋል መንበሩ እሺ ከነ ማስተዋል ጀምራው እንዴት ነበር የተዋወቃችሁት የተዋወቅነው 2006 ጥምቀት የሚካኤል ቀን ታቦት ገብቶ ማታ አንድ የምናመሽበት ቦታ ነበርና ድንገት እሷም ከጓደኛ ጋር መጣች ከጓደኛ ጋር ስለምንግባባ ከሷ ጋር ስለመጡ እዛ ነው የተገናኘው ከዛ ምን ተደረገ ተጋበሽ ያው ብዙ አይደለም ተጋብቶ ያን ቀን ከዛ በኋላ የኔ ጓደኛዬ እሱንም እኔንም ስለምታቀን በጣም ጥሩ ሰው ናት የበለጠ ለዛሬ እንድንደርስ አደረገችን ማለት ነው ምን አደረገች አስተዋጽኦ አንስቲ እንስማው እንድናመሰግናት በዛ አጋጣሚ እኔም እሱም ከሌላ ጓደኛችን ጋር በተራራቅንበት ሰዓት ነበርና የልባችንን ስለምታውቅ የሷ ስራ ቦታ ጠራችንና በደንብ እንድንተያይ ያደረገችን ታውቃለች ያው እኔም እሱም ቁም ነገርኛ መሆናችን ስለምታውቅ አጋጣሚ የበለጠ እንዲጠናከር አደረገችው ማለት ነው ከዛ በኋላ ካያት በኋላ ወደድካት በደንብ አይ አሪፍ ስለዚህ በትዳር ስንት ጊዜ ቆያችሁ ማለት ነው አሁን 10 አመት ቆይታ 10 አመት ነው እሺ እና ትግስትስ ኛ አጋጣሚ ስራ ቦታ ነው የነበርና ወንድም እናት ነው በመስሉት ባይዘው አይደል የሆነ እንጃ በጣም የሆነ የሚቀራረብ ነገር አላችሁ አይገርም ተሳስቻለሁ እስቲ እናንተ ሲገቡኝም እያልኩ ነበር ያው ባልና ሚስት ካንዱ ወንዝ ይቀዳል እሺ እና ስራ ቦታ አጋጣሚ እኔ የምሰራበት መስሪያ ቤት አለና እዛ ለቅጥር ነበር የመጣችው እዛ መስሪያ ቤት እኔ ስራው ላይ በቀጣሪ ምናምን አካባቢ ነው ያለውና ስትመጣ ያው ባይን በሚባል ደረጃ እንደዚሁ አዩዋት ሱቻ ሳይሆን አብረን ወደ ፋይናንስ አካባቢ ወደ ደሞዙ አብሬ እስከዛሬ ስጄ ነበርና እዛ በኋላ በመሃል ግን ከመተያየት የዘለለ ያን ያህል ነገር አልነበረው ቆመ ከዛ ከ2005 አካባቢ ክረምት አካባቢ ነው ነበርና ለክ 2006 ወደ ስራ ሲገቡ ወደ እነሱ አካባቢ እንደዚህ ለስራ ለድጋፍ ለምናምን እንሄዳለንና እዛ ስልክ የመቀያየር እድሉ ነበረ እዛ እንደዛ ያያለ አንዳንድ ስናወራ እንደዚህ አንዳንድ ነገሮችን እያወራን ቀስ እያልን በደንብ መለማመር ጀመርን ማለት ነው እዛ ልክ 2007 አካባቢ የእውነት ወደ ፍቅር ቀየር ነው ማለት ነው ቀየር ነው በአብረን በስልኮችም እንደዚህ እያወራን ከቆየን በኋላ ልክ 2009 ተጋባን ማለት ነው ጥያቄ እንዳልጠይቅ አድርገን ተረስኩና ምን ያህል ጊዜ ሆናችሁ በትዳራው 9 ዓመት በትዳር 9 ዓመት ጥር አለፈን ማለት ነው አንቺ ምትይ ነገር አለ ትግስቲ አይ ምለው ነገር የለም ግን ማስተዋወሰው ምን መሰለሽ ምናበለ ተስሎ ይቀራ ስገባ እንዴት እንደተነሳ ቢሮ ላይ ማለት ነው ብዙ ነበር ግን ከመቀመጫው ተነሳ ደንግጦ ነው የተነሳው ላንቺ እንደሆነ ገብቶሽ ነበር አይ ማለት እንትን አልነበስ ብዙ ልጆች ነው የነበረን በአጋጣሚ ማለት ነው ተሳሳቀ ምን ሆኖ ምናምን ተባባልን ከዛ ተከትሎ መጣ ወደ ፋይናንስም ማለት ነው ሄዱና ፔሮል ላይ ደሞዝ አስተክሉ ምናምን ስንባል ተከትሎ ይመጣ እስከ ፋይናንስ ድረስ ማለት ነው ከዛ በቃ ግን በደንብ ያው ደጅ አስጠንቸው እኔ እህትሽ እጅ ጎበስ እንዴ እሺ ምን ያህል ጊዜ አስጠናሽ በእናትሽ እኮ አስቢው 2005 ሰኔ ተመርቀን ሐምሌ ነው የሄድነው በመንግስት ስለሆነ ማለት ነው ከዛ 2009 ጥር ነው የተጋባነው
3 ዓመት እንደዚህ ነው እንጂ እንዴ እኮ እንደዛ ነው የነበረው። ሲያገኝሽ ምን አለ? ያው እንግዲህ ምን አልክ ተስፋዬ? ያው በወቅቱ ሳገኛት በጣም ነው ደስ ያለኝ። ቅድም እንዳለችው የሆነ ድንግጥ ትያለሽ አይደል? ያንቺ ሰው ሲሆን ውስጥሽ የሆነ የሚነግርሽ ነገር አለና እኔ እሱ ነገር የቀረ መስሎኝ ነበር። አሁን አይ እንግዲህ የኛው አሁን ያለበት ዘመን እና የኛ ዘመን ግን ነበረው። እኔ በጣም ደስ የሚለኝ ጊዜ ስለሆነ ነው እሱ ጊዜ ሆነ ደነገጥኩላት፣ ደነገጠልኝ ምናምን ደስ የሚል ጊዜ ነበር። እንደዛ ሲሆን ደግሞ ያ ሰው ያንቺ እንደሆነ ይነግርሻል ውስጥሽና እንደዛ አይነት ነገር ነው ነበር። እንኳን ተሳካላችሁ። 9 ዓመት ቀላል አለኝና ሰናይቶስ ይሄን አለኝ የተገናኘነው ስራ ቦታ እህቱና እኔ አንድ ስራ ቦታ ነው የምንሰራው። ከዛ እንደአጋጣሚ እህቱ ጋር ቁልፍ ሊቀበል መጣና ከዛ እኔና እሷ ቁልፍ ልናቀብለው ሄደን አየሁ። ከዛ ሲያየኝ እቺ ልጅ ስልኳን ተቀበለኝ ምናምን አለና ስልኳን ከሷ ጋር ተቀበለ። ያንቺ ስልክ? አዎ ስልኳን ተቀበለና ደወለልኝ። ማን ልበል ምናምን አልኩት። እሱ ማውራት እንትን ብሎ ፈርቶኝ በሌላ ሰው አወራኝ። ጓደኛው ነው? አዎ ጓደኛው አወራኝ። ከዛ በኋላ አወራኝና ማን ምናምን ስለው መጨረሻ ላይ ራሱ አወራኝና እንደዚህ የፍቅር ጥያቄ ተናገረኝ ታየ በስልክ ሳትገናኙ ምን አለ? ከዛ እንዴ ምንድነው ምናምን አልኩና እኔ በቃ የሆነ ደነገጥኩኝ። እነሱን ያስደነግጣል ያላገኘሽው ሰው የፍቅር ጥያቄ ሲጠይቅ። ከዛ ስንል አመት ተቀመጥና ከዛ እህቷ አንቺ ምንድነው ምናምን አለችኝ። ከዛ በኋላ በአመታችን ተጋባን። ሳታገኙ አገባሹ? አይ አይደለም። ከዛ በኋላ እህቱ ይዛኔ ሄደች የሆነ መዝናኛ ቦታ። የት ነበር? ትንሽ ድምፄ ነው እንጂ የተገናኘ ነው። ሳሪስ ብሔረ ጽጌ አካባቢ ነው። እዛ ይዛን መጣች። እሷ አልቀርብም ብላ ነበር በሰዓቱ። ከዛ እዛ ይዛን መጣች፣ አገናኘችን፣ አወራን። ከአወራን በኋላ እኔ ለሌላ ነገር አይደለም ቀጥታ ወደ ተጫረው ምናምን ነገር ነው። የእሷን ባህሪ ሲስተር ስለነገረችኝ ያለውን ነገር በአንቺ ተማምኜ ምናምን አልኳት። ቀጥታ ወደ ትዳር በቃ ማግባት ነው የምፈልግ ብዬ። የዛን ቀን ወሰናችሁ? አዎ የዛን ወሰን በቃ ተጋባችሁ? አዎ ተጋባን። ስለዚህ በትዳር ምን ያህል ጊዜ ቆያችሁ ማለት ነው? 5 ዓመት ሞልቶናል። እኔና እናንተ ከተዋወቅን አሁን በመጀመሪያ ባሎችን ወደ ውጭ ልሸኝና ከሚስቶች ጋር ቆይታ አደርጋለሁ። እሺ ባሎችን ሸኝን ከሚስቶች ጋር ቆይታ ልናደርግ ነው። ወደ ጥያቄዎቼ ከማለፌ በፊት ግን በትዳር 10 ዓመት 9 ዓመት 5 ዓመት ቀላል አይደለም አይደል? እንዴት ነው ትዳር? ሳታገቡ በፊት ስለ ትዳር ምን አይነት አመለካከት ነበራችሁ? ካገባችሁ በኋላ ደግሞ እንዴት አገኛችሁት ብዬ ልጀምር እስቲ ከማስተዋል። እሺ ያው ትዳር ከእግዚአብሔር ሲሆን ጥሩ ነው። እኔም እግዚአብሔር እንደለመንኩት ሰጥቶኛል እና ያው ከእናት ከአባቴም ጥሩ እያየው ስለሆነ የመጣሁት የጥሩ አመለካከት ነው ያለኝ ለትዳር። ስታገቢስ እንዴት አገኘሽው ደግሞ? ደስ ይላል በጣም እግዚአብሔር ይመስገን ጥሩ። እሺ ትግስት ወይ አንቺስ? ትዳር አሪፍ ነው። ይዛው ተገባችሁ እቺ ቁጭ ብዬና አይናችን እየተያየን ብናወራስ አይመስላችሁም? ከአንድ ወደ 2 ስትሆኚ ደስ ይላል። ያው አይንሽን ባይንሽ ታይበታለሽ። ልጆች አሉ ምናምን መተሳሰቡ አለ እና ትዳር ደስ የሚል ነገር ነው። እንደገና ማንም ደግሞ አይደፍርሽም ማለት አሁን ዝም ብለሽ ስትሆኝና ትዳር ሲኖርሽ ይለያያል። ሴት ልጅ ስትሆኝ ማለት ነው። ስለዚህ ትዳር አላት ከተባለ በቃ ትከበሪያለሽ። መከበሪያም ነው ትዳር እንደኔ ማለት ነው። አሪፍ ነው በቃ እግዚአብሔር ይመስገን። እሺ ሰናይት? ትዳር በጣም ጥሩ ነው። በጣም ከምልሽ በላይ ጥሩ ነው። ከምልሽ በላይ ስትይ ምንም አላልሽኝም። በጣም ትዳር ጥሩ ነው። ሳታገቢ ምን ታስቢ ነበር ስለ ትዳር? ስለ ትዳር ሳላገባ ብቸኝነት ጎዳሽ? አዎ ይጎዳል። እንዴት ያም ይጠይቅሻል። ግን ተወስኖ ከአንድ መሆን በጣም ጥሩ ነው። ባለቤትሽ እንዴት ነበር የመረጥሽው? ያም ሲጠይቅሽ ታዲያ ከነበር እንዴት መረጥሽው? ጸባዩ በጣም ይገዛሻል። ሌሎቹስ? በጣም የዋህ ነው። ሌሎቹ እንዴት ነበሩ? ሌሎችማ ጸባይ የላቸው? አዎ ወንዶች ጸባያቸውን አስተካክሉ። እሺ
ወደ መጀመሪያው ጥያቄ አልፋል። የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽ ከቤት እንስሳ የሚወደው የቱን ነው? በሬ። በሬ። ትዕግስት? ድመት። ወይ ድመት? አዎ በጣም ነው የሚወድ። አትቀልጂ ማርያምን። አንቺስ? እኔ ውሻ። እኔ ውሻ። አስተዋል። በግ የሚወድ ይመስለኛል። በግ። እናንተ የሚበላው ናችሁ ማለት ነው። በጣም አሪፍ ነው። እሺ ሁለተኛው ጥያቄ ለሚስቶች፣ ባለቤትሽ ደሞዝ ሲቀበል መጀመሪያ የሚገዛው ነገር ምንድን ነው? ዘይት። ልልሽ ነው። እስከ ደሞዝ ድረስ ጠንቅቅ አድርገሽ ትጨርሻለሽ? ወይ ጉድ! ኧረ አይደርስም። ኧረ እባክህ ማርያምን። ከዛ ምንድን ነው የምታደርጉት መሀል ላይ? በቃ ከእንትን ካለ ከተቀመጠው ላይም ቢሆን አንስተው ይገዛልኛል። ዘይት ላይ ችግር አለ። አይ አታብሽ፣ ጤናም አይጠቅምም። እውነት የሁላችንም ችግር ነው። ዘይት። እሺ ሰናይት? ዘይት። ዘይት ብዙ ጊዜ አይገዛም። ከገዛም አትክልት ነገር። አትክልት ብላለች። እሺ ወደ ሶስተኛውና የመጨረሻው ጥያቄ እናልፋለን። ሶስተኛውና የመጨረሻው ጥያቄ፣ ባለቤትሽ ከትኩስ ነገር ምን ይወዳል? ከሰናይት ልጀምር። ሻይ። ሻይ። ትዕግስት? ሻይ። ቡና። እናንተስ? እኔ ቡና። ሰናይት? ሻይ። ቡና ይፈላ ማለት ነው እናንተ ቤት? አንጠጣ። ጭራሽ ረከቦትም የለም? ሰው ሲመጣ ለእንግዳ ነው። እሺ የምወደው ሻይ። ሻይ ነው። የመጀመሪያ ዙር እንግዲህ ጥያቄዎቻችንን ጨርሰናል። ስለዚህ ባሎችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። ዝግጁ ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም አለን። ወደ ጥያቄዎቼ ከማለፌ በፊት ግን ያው ፍቅራችሁን ተገላለጹና ከዛ እንቀጥላለን። ማስተዋል? እሺ በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር እድሜና ጤና ይስጥህ። አመሰግናለሁ። እሺ በጣም ፍቅር ቃላት ብቻ የሚገለጽ አይደለም። እውነት ነው። ለዛ ነው በጣም እወድሻለሁ፣ በጣም አፈቅርሻለሁ። የልጆቼ እናት። ሺህ ዓመት ኑሮ ይባልም መቼም ያው ይባልና ያው የሰጠን እንላለን። እድሜና ጤና ይስጠን፣ ከልጆቻችን ጋር እድሜና ጤና ይስጠን፣ ፍጻሜያችን ያሳምርልን ፈጣሪ። እሺ ትዕግስትና ተስፋዬ? እሺ እወዳለሁ፣ አፈቅራለሁ። የልጆች አባት፣ አዛኝ ነው፣ አራሽ ነው። ኑር እሱን ያረሰሽ? የአሁኗን ስወልድ በጣም ሪስክ ውስጥ ነበርኩና እሱ ነው ሆስፒታል ላይ በጣም ተንገላትቷል እና ሁሉ ነገሬ ነው። እወዳለሁ፣ በጣም ከልብ ያፈቅራለሁ። ኑርልኝ። ያረሳችልኝ። እኔም እወድሻለሁ ምስቴ። ደግሞም ከእግዚአብሔር እየባረከን ያል ልጆች አሉ። የልጆቼ እናት ነሽ፣ ለእኔም ጭምርት እናቴ ነሽ። በጣም ነው የምወድሽ። ሺህ ዓመት ኖሪልኝ። አልጣሽ ከአንቺ በፊት ብሆን ደስ ይለኛል። ከአንቺ በፊት ብሆን ደስ ይለኛል። ብዙ ጊዜ አልተለመደም። ደስ የሚል አባባል ነው እውነት በጣም። እሺ በጣም ነው የምወድህ፣ በጣም ነው የማፈቅርህ። የልጅ አባት ሺህ ዓመት ኑርልኝ። ሺህ ዓመት ኑሪልኝ። በጣም ነው የምወድሽ። እድሜ ጤናውን ይስጥልኝ እግዚአብሔር። አሁን ወደ ጥያቄዎች በቀጥታ አልፋለሁ። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ከቤት እንስሳት የሚወደው የቱን ነው ብለን ነበር። ተስፋዬ? ብዙ እንስሳት እወዳለሁ። ቤት ከቤት እንስሳት? አዎ ቤት ውስጥ ካሉትም እወዳለሁ፣ ግን አብልጬ ድመት እወዳለሁ። ድመት እወዳለሁ በጣም። አልቧጨረችህም ማለት? አይ ራሱ እዚህ በጥጌ ምናምን ሲሆኑ እንዲሳቅፋቸው ደስ ነው የሚለኝ። እሺ አሳይልኝ። እሺ አለኝ። በሬ። እሺ አሳይልኝ። ሀይዱስ? ድመት ነው የሚወደው። ድመት? አሳይልኝ። በግ ብላለች። ወደ ሁለተኛው ጥያቄ አልፋ። ሁለተኛው ጥያቄ ባለቤትሽ ደሞዝ ሲቀበል መጀመሪያ የሚገዛው ነገር ምንድን ነው አለ። አለኝ። ዘይት።
አሳይል። ተስፋዬስ? አስቤዛ ነገር እገዛለሁ፣ ግን የዘይት ፍጆታ አይደለም። እውነት ነው። ተማራሃት ተንገሽግሻ ወይ በሆነ ነገር ወይ በሁለት ወሩ እንደዚህ ኧረ በሁለት ወር የምን በሁለት ሳምንት በሶስት ሳምንት በቃ ዘይታችን ያልቃል። ከደሞዝም በፊት ያልቃል። በቃ ደሞዝ ሳይደርስ ዘይት አለቀ ነው ጥያቄው። ምን ይሻላል? አንዳንዴ ይናገራል አንቺ ቀንሰሽ አድርጊ ምናምን እላለሁ። አንዳንዴ ወጥ ሲሰራ ካለው ቀንሹ እንጂ ምንድን ነው የማብዛት አይነት ነገር እላለሁና ዘይት ፍጆታችን ከፍ ያለ እና ዘይት የምትል ይመስለኛል። እሺ አሳይል ከነ ማብራሪያው መሆኑ። በዚህ አጋጣሚ መልእክት አለ። ያው ቤት ውስጥ እነግራታለሁ። እዚሁ መድገም ከፈለክ ደግሞ አዎ፣ ነገራችን ላይ ዘይት ለጤናም ይጎዳል ነገር ይሄን ያልኩት ታየዋለ ፕሮግራም የእውነት ለጤናም ይጎዳልና የዘይት አጠቃቀሟ የበዛ ስለሆነ ቢቀነስ የእውነት ማለት ሰምተሻል አይደል? እሞክራለሁ። እሺ ሞክራለሁ ብላለች። እንግዲህ ቃሏን ትጠብቃለች ብዬ ተስፋ አደርጋለሁ። እሺ ኃይሉስ? እኔ አስቤዛ ነው የምገዛው። አስቤዛ ነው የሚለው እንያዘው። አዎ አስቤዛ አሳይልኝ። እኔ አፈር ብላለሽ። አትክልት ነው ያለችው። ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ሚስቶችን የጠየቅነው ባለቤትሽ ከትኩስ የሚጠጣ ነገር ምን ይወዳል አይሉ? ቡና ነው። ቡና አሳይልኝ። ተስፋዬስ? እኔ ቡና ብዙም አልጠጣምና ሻይ ግን እደጋግማለሁ። በደንብ። ስንት ብርጭቆ ትጠጣለህ? 2-3 እጠጣለሁ በደንብ ማለት ነው። ቁርስ ሰዓት 2 ከጠጣሁ ወይም ምሳ ሰዓት እንደዚህ በዛ ነው ማለት። ጨጓራ ግን ሰላም ነው? እግዚአብሔር ይመስገን እስካሁን። እሺ አሳይልኝ። አለኝስ? ሻይ ነው። እሺ አሳይልኝ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር አለኸኝና ሰናይት 15 ነጥብ፣ ተስፋዬና ትዕግስት 15 ነጥብ፣ ኃይሉና ማስተዋል 5 ነጥብ። ያው ሁለተኛው ዙር አለ ነጥብ ይቀየራል። እኩል ነጥብ ካመጣችሁ ደግሞ ቦነስ ጥያቄ አለ። ቦነስ ጥያቄ ስንት ነጥብ ነው የሚያሰጠው? 25። አቤት እንደዚህ ነው እንጂ ሰው አይሱ ሲመጣ ፕሮግራም ደስ የሚለው። እሺ ለማንኛውም በመጀመሪያው ዙር ከሚስቶች ጋር ቆይታ አድርገናል። አሁን በተራ ደግሞ ከባሎች ጋር ቆይታ እንድናደርግ ሚስቶችን እንሸኛለን። እባካችሁ እሺ። አሁን ደግሞ ሚስቶችን ሸኝንና ከባሎች ጋር ቆይታ ልናደርግ ነው። ወደ ጥያቄዎቹ ከማለፌ በፊት ግን ሚስቶቻችሁን እንደው በአንድ ቃል ግለጿቸው ብትባሉ እንዴት ትገልጿቸዋላችሁ? ተስፋዬ? የሰው መውደድ አለ። የሰው መውደድ ያላት እኛም ወደናታል። እሺ ኃይሉስ? በቃ እሱ እንዳለ ነው። የሰው መውደድ አላት። እሺ እኛም ወደናት ይሁን አለኝ። ጸባያምና ከሰው ትግባባለች። ከሰው መግባባት፣ ከሰው ተግባቢ። አሁን በቀጥታ ወደ መጀመሪያው ጥያቄ ብናልፍስ? የመጀመሪያው ጥያቄ ለባሎች፣ ባለቤትህ የአደጋ ጊዜ ተጠሪዋ ማን ነው? የራሴ ነው። ያንተ ነው? አለኸኝ ትእዛዙ ነው የሚለው። እሺ ተስፋዬስ? በተመሳሳይ የኔ ነው። ያንተ ነው? እሺ ኃይሉስ? የኔ ነው። ያንተ ነው? በተቃራኒው የእናንተ አደጋ ጊዜ ተጠሪ ማን ነው? በተመሳሳይ የእሷ ስም ነው ያለ። የእሷን ያደረገው? ኦኬ ኃይሉስ? የእሷ ነው። እኔም በተመሳሳይ ነው። የእሷ ነው። አይ በዚህ አያያዛችሁ ከቀጠላችሁ የባንክ አካውንታችሁ ጆይንት ነው? አይደለም። ቶሎ ብለህ ነው ከአንዳንድ አይደለም ማለት ነው። ችግር አለው። አንዳንዴ የባንክ አካውንታችን ተመሳሳይ አይደለም። አይ አንድ ላይ ጆይንት አካውንት የሚባል ነገር አለ። በጋራ የወጣ አካውንት እሱ የለም። እንደሱ የለም። ቢታሰብበት ግን ጥሩ ነው። አለኝ ያው እኔ ያው እሷ የቤት መቤት ስለሆነች የኔ አካውንት ምናምን ስላለ ኤቲኤም ምናምን እየሰጠዋት ምናምን እንትን እላለሁ እንጂ አንድ ላይ ጆይንት አይደለም። አንድ ላይ የለም። ኃይሉስ? አይ አንድ ላይ አይደለም። አትደንግጡ እንዴ! ፈራችሁ? ምን ለማለት ፈልጋ ነው የምትለው ይመስል እንዲህ እያላችሁ እንዴ ነገር ልፈልጋችሁ አይደለም። አሁን እየተለመደ ስለመጣ ምናልባት ያደረጋ ጊዜ ተጠሪ እንደዛ ከሆነ እሱም አንድ ላይ ከሆነ ብዬ ነው የጠየኳችሁ። ወደ ሁለተኛው ጥያቄ አልፋ። ሁለተኛው ጥያቄ ባለቤትህ
ስንት አክስትና አጎት አላት? መቁጠሪያ ጊዜ እሰጣችኋለሁ። ምንም ችግር የለም። 30 ሰከንድ አላችሁ። ቁጠሯቸው። ብዙም ከሆነ የጨረሰ ሰው መመለስ ይችላል። 2 አክስትና 3 አጎት አላት። 5 እሺ። እኔ የሚያውቃቸው 1 አክስትና 2 አጎት። 1 አክስትና 2 አጎት አለኝ። 5 አጎትና 5 አክስት 10 ዋው ይቻላል። እሺ የኔ 1 አክስትና 3 አጎቶች ያሉ። አንድ ሰው ቀነስክ ማለት ነው። በሰላም ነው? አዎ በሰላም። እሺ ወደ መጨረሻው ጥያቄ አልፈን። የመጨረሻው ጥያቄ ለባሎች፣ ባለቤትህ እንቅልፍ እምቢ ቢላት ወይም እንቅልፍ እምቢ ሲላት ምን ታደርጋለች? ቆንጆ ጥያቄ ነው አይደለ? ኃይሉ መጽሐፍ ቅዱስ ተናገር። መጽሐፍ ቅዱስ። ተስፋዬስ? ያው ስለምታጠባም ጭምርት ምናልባት ልጇን አንስታ ታጠባለች። እንዴ የምታጠባው እንቅልፍ እምቢ ሲላት? ከዛ ውጭ ግን ምናልባት ሊሆን የሚችለው ያው ጸሎት ነው የምታደርገው። ጸሎት ታደርጋለች። እንቅልፍ እንዲወስዳት ትጸልያለች። ጸሎት ታደርጋለች። እሺ አለኝስ? ስልክ ምናምን ቲክቶክ ምናምን ትጠቀማለች። እንቅልፍ እምቢ ሲላት የባሰ እኮ ነው እንቅልፍ እያነቃ ደግሞ የሚሄደው። ቲክቶክ ምናምን ስልክ ትጠቀማለች። እሺ ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። አብራችሁ ነው። እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወደ ጥያቄ ከማለፋችን በፊት ባሎች ምን አልኳቸው? ሚስቶቻችሁን በአንድ ቃል ግለጿቸው ብትባሉ እንዴት ትገልጿቸዋላችሁ አልናቸው። ምን የሚል ይመስልሻል ማስተዋል? እናቴ የሚል ይመስለኛል። እናቴ። እሺ ትዕግስትስ? እናት የሚል ይመስለኛል። እናት። ሰናይትስ? ሰኒ። ሰኒ። በአንድ ቃል ግለጻ ሲባል ሰኒ? አረተ እንዴ ሰኒማ ስምሽ ነው። እንደዚህ ነው የሚለው። ምን ነበር ያልከኛለህ? ተግባቢነቷ። አይ አይደለም። ሰኒ ነው። ማን ነው የሚገልጽሽ ለማለት እኮ አይደለም። ባለቤትህን ግለጻት በአንድ ቃል ብትባል ምን ብለህ ትገልጻታለህ ነው ያልኩት። እሺ ትዕግስትስ? ግልጽነቷ አይ ቲንክ። ማስተዋልስ? እኔ ግልጽ ነኝ ነው ግልጽነቷ የሚል ይመስለኛል። አስተካከላችሁ እንጂ አሁን እኮ ቅድም እናት ብላችሁ መጠሪያ አድርጋችሁት ነበር። ምን ታርቁ? ምን ነበር ያልከኝ? ተስፋዬ ለማለት ያልሽ መስሎኝ ነው። አይ አይደለም። አዛኝነቷን አዛኝነቷን። ኃይሉስ ምን ነበር ያልከኝ? እኔም እንደዛ ነው ያልኩት። ወደ ጥያቄዎች በቀጥታ አልፋለሁ። የመጀመሪያው ጥያቄ ባለቤትህ የአደጋ ጊዜ ተጠሪዋ ማን ነው? መታወቂያ የአደጋ ጊዜ ተጠሪ እናስቀምጥ የለ የባለቤትህ የአደጋ ጊዜ ተጠሪዋ ማን ነው ብለን ጠየቅን። ማስተዋል ማን ነው? እሱ ነው። እሱ ነው። እሺ ትዕግስትስ? እናቴ። እናትሽ? ሰናይት? እሱ ነው። እሺ አሳዩልኝ። አሳይልኝ። ሶስቱም እኔ ያሉት አለኸኝና ኃይሉ ልክ ናቸው። የትዕግስት ግን አላየኸውም መታወቂያውን? ስላላየው ነው እንጂ የእሷ ነው። የእሷ ገምተህ ነው ማለት የነገርከኝ? ተስፋዬ የኔ እንደሆነ ነባክ እንግዲህ የእሷን በቃ ታስተካክለዋለች። የስራ መታወቂያው ላይ ነው የእሱ። የቀበሌ መታወቂያው ላይ ግን የእናቴ። እሱን የተሸወደ የስራ ምንትኑ ላይ ግን የእሱ ግን የማን ይመስልሻል? የኔ። ሰናይትስ? የኔ። ማስተዋል? የእሱ ላይ እሱም የኔም እሱ ላይ እኔም ለእሱ አደጋ እሱም ለእኔ ነው። ወደ ሁለተኛው ጥያቄ አልፈ። ሁለተኛው ጥያቄ ባለቤትህ ስንት አክስትና አጎት አላት? ሰናይት? 5 አጎት 5 አክስት። 10 ናቸው። ዋው ሙሉ ቁጥር ድረስ ያሳይልኝ። 5 አክስት 5 አጎት። እሺ ትዕግስትስ? አንዲት አክስትና 5 አጎት አለኝ። አንድ አክስትና 5 አጎት። 5 አጎት አሳይልኝ። አንድ አክስትና 3 አጎት። ሁለቱን አጎቶች የታረካቸው ጠይቀዋለሁ። ያው እንጠይቀው አብረን እንጠይቀው እንዳታስቢ። ማስተዋልስ? 3 ናቸው።
3 አክስትና 3 አጎት ሙሉ ቁጥርሽ አሳይልኝ። 1 አክስትና 2 አጎት። አሁን መልሱን ስላሳየን ተጠያየቁ። ስንት ነው ያልከው አንተ? 3። አይ እኔ የሚያውቃቸው ነው። ሁለቱን አያውቃቸው። የነሽ ወርቅና ታለሽ በርቷል። ይጥፋ ካሜራ ይጥፋ። ሄዶ እኮ በደንብ ቤታቸው እንትን ብሎ የበላ የጠጣህበት ቤት ነው የረሳኸው? አይ እኔ ጭናለሽ ቆን እንትን ታድጋና አረ አይታ 3ቱንም አይታችኋል እኮ ሂሳብ ላይ ተሳሳተው። ትዕግስትስ? እኔ እንዴት እንደዘነጋቸው አላውቅም። እንግዲህ ይሄን ያለመት እነሱም ናቸው የዳሩኝ ራሱ ማለት ነው። ጭራሽ አዎ ባሳለና ሀገርና ትልቀቅ ማለት አሁን ነው እኮ። እኔ እንዴት እንደዘነጋቸው አላውቅም። ስንት ነው ያጎደልከው? 2 ነው የጎደለው። ከባድ ነው 2። እንዴት አድርጌ ላስታርቀው? በቃ ረሳቸው። እንዴት ላድርግ? ጠይቀኝ በቃ። አዎ ይቅርታ ነው ጠይቅ። ከፍም ስላሉ መሰለኝ። ይሁን ለማንኛውም የሰናየት ግን ቀለል ያለው ይመስለኛል ሙሉ ቁጥር ስለሆነ 10 ግን 10 ናቸው በትክክል። ሁሉም ጋር ሄዳል ተጠርተዋል ማለት ነው። እሺ የመጨረሻው ጥያቄ ባለቤትህ እንቅልፍ እምቢ ሲላት ወይም እንቅልፍ እምቢ ቢላት ምን ታደርጋለች? አልናቸው ባሎች። ትዕግስት ምንድን ነው የምታደርጊው? እኔ ደጋግሜ አባታችን ወይ ነው የምል ይወቀው አይወቀው አይደል ነው ግን እጸልያለሁ እንቅልፍ እምቢ ሲለኝ። እስቲ ያሳይልኝ ተስፋዬ። ተነፈስክ አሁን። እሺ ሰናይት? ስልክ ነው የማይ። ስልክ ትጠቀሚያለሽ? እሺ አሳይልኝ። ስልክ ላይ ግን ምንድን ነው የምታየው? እንደው ባውቀው ስልክ ላይ ምንድን ነው የምታየው? አይ ስልክ ላይ ቲክቶክ ገባና ቲክቶክ ያለ ሌሊት ላይቭ አትገቢም አይደል? እሺ ማስተዋል? እኔ ቲቪ ነው ማይ። ቲቪ ላይ ያሉ ነገሮች ቲቪ ትከፍቻለሽ ተለስተሽ። እንቅልፍ ስታጡ ግን የባሰ እንቅልፋችሁን ተሳጡት ማለት ነው። አሳይልኝ። እሺ መጽሐፍ ቅዱስ ታነባለሽ ነው ያለው። እሺ ሁለተኛ ዙር ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። በዛሬው እንተዋወቃለን ወይ ኃይሉና ማስተዋል 15 ነጥብ፣ ትዕግስትና ተስፋዬ 25 ነጥብ፣ አለኸኝና ሰናይት 45 ነጥብ ነው ያመጣችሁ። እሺ የዛሬው እንተዋወቃለን ወይ አሸናፊዎች አለኸኝና ሰናይት ናቸው። የ25000 ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። ተስፋዬና ትዕግስት፣ ኃይሉና ማስተዋል እዚህ ድረስ መጥታችሁ በጣም ደስ የሚል ጊዜ ስለሰጣችሁን ደግሞ እናመሰግናለን። እኛም እናመሰግናለን። የዛሬው እንተዋወቃለን ወይ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር ተመልሰን እስከምንገናኝ በያላችሁበት እሁዳችሁ ቆንጆ እንዲሆን እየተመኘን እንሰናበታችኋለን። መልካም ጊዜ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።